ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክል ከሆነ አንድ ሐዲስ የምትክል ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። አንተና እፎይ እኩል ናቸው። ሐዲስን አልቀ ኮተቶች ናቸው ያለው ነው፣ ቆሻሾች ናቸው። ያኛው ደግሞ አንዷን ከካርክ ሙርተድ ነህ፣ ሙርተድ ከሆነ ደግሞ ትገደላለህ ብሏል። ይሄኛው ደግሞ አልቀበልም እኔ ያላመንክበት እወጣለሁ ስትል ትገደላለህ። አይሻ ነቢያችን በ9 ዓመቷ ይዘዋት የገቡት አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መከራቸው የተከሰተው ይክዱታል። ምን አለ አየሽ፣ ባልና ሚስት መካከል የሚደረገውን ተደርጓል፣ እዟን ገብቷል 9 ዓመቷም ላይ የሚለውን ይክዱታል። አንቺ የምትተማመኝባቸው እነ የጠራሻቸው ኡስታዞች ይሄንን እየካዱ አሸንፈዋል፣ እየዋሹ ማለት ነው። እንደዛ የሚባል ነገር የለም። ሲጀመር ይሄ እኔ ስላልገባኝ ነው እንጂ ማለት እኔ ስለማላቅ ነው። ነገርኩ አለማወቅ ኃጢአት አይደለም። ስለማላቅ ነው እንጂ እንደዚህ የሚባል እስልምና ውስጥ የለም። አልሐምዱሊላህ ጎበዝ። በሸሪያ ቢተዳደሩ ዋው ብጥብጥ አይኖርም አሉ አይደለ? በዓለማችን ላይ ሰላም የሌላቸው ሀገራትን በአይምሯቸው አስቧቸው። ብጥብጥ የሚበዛባቸው ሀገራት ከጎረቤታችን እንጀምር። ሱዳን እርስ በርስ እየተናጠች ያለች ሀገር ነች። ከጎረቤታችን አሁንም እንቀጥል። ሶማሊያ በምን የምትተዳደረው? ፍቅሩ ተመለሽ፣ እንኳን ደህና መጣሽ። እርግብና ሰላም ነሽ? እንዴት ነሽ? መልካም ማለት ነው። ማለት አሁን ትሮፒክ ምንድን ነው? ስለምንድን ነው ማውራት የምትፈልገው? አሁን ለምሳሌ ምንድን ነው ሁሌ በቃ ስለ እስልምና መሳደብ ነው። ለምሳሌ አንተ ይህን ነገር እያወጣህ አሁን አይሰማም ድምፄ? እሷም ያለሽ ቆንጆ ምን ብዬ ተሳደብኩ? ትናገራለህ እኮ እንትኖቹና እንትኖቹ አንድ አይደሉም። ሲጀመር ሙስሊም ላይ እኮ ሀብያ ምናምን የሚባል ነገር የለም። አንተ ነህ ራሱ እዚህ ጋር እያወራ ያለው ማለት ነው። ጎበዝ፣ በቃ አንድ ናቸው፣ አንድ ናቸው። አንቺ የምታመልኪው አላህ እግር አለው? ይኸውልህ የኛ አላህ እንደናንተ በስጋ ምናምን የተገለጸ አይደለም፣ እንደ ኢየሱስ ክርስቶስ አይደለም። አልጠየኩሽም። የአንቺ አላህ ሯጩ ነው ማይሮጠው ነው? የትኛው ሚሮጥ ምናምን የሚባለው እኮ መሮጥ አይደለም፣ በባህሪ ነው እንጂ ማለት በእንትን ነው እንጂ ይሄ እንደ ሰው አይደለም። ይክሩዬ እኔ እንደ ዝንጀሮ ነው እንደ ፈረስ ነው የሚሮጠው ብዬ አልጠየኩሽም። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ እየሮጠ የሚመጣው አላህን ነው የምታመልኪው? ወይንስ አላህ ወደ ቅርቢቱ ሰማይ አይመጣም አይሮጥም፣ አላህ ከአርሽ በላይ አይደለም የሚሉት ነሽ እንጂ? አላህ አርሽ ላይ ነው ያለው፣ ከ7ኛ ሰማይ በላይ ነው ያለው። አርሽ ላይ ነው ያለው። ያ አርሽ ላይ ያለው ደግሞ ሌሊት ወደ 1ኛይቱ ሰማይ ይመጣል አይመጣም? እና እንዴት ነው አሁን ይሮጣል አይሮጥም? እሱን ትመልሽልናለሽ። በሱዙማ እንደሚሮጥ ምን አልሽን? አይ ከአንተ ጋር እሱ ማውራት ትንሽ አስቸጋሪ ነው፣ ግን ቢሆንም እኔ ታውቃለህ ብዙም ይሄን አክል እንደነ ሁሱ እንደነ ኢምራን ይሄን አክል ቁርአን የቀራው ሰው አይደለም። ገባ? ገና ተማሪ ነኝ ማለት ነው። ይክራም አንቺ ትሻያለሽ ከነሱ። ኡስታዞችሽ ያሉትን አልሰማሽም? አሁን ቪዲዮ ይጅና ንጽጽር ስለሚሰሩት ምን አሉ በይና ቼክ አድርጊ። ምንም አያውቁም። እከታተላለሁ። ይኸውልህ እፎይ እኔ የእነሱ እከታተላለሁ። አንዴ አደርብኛ። ምንም አያውቁ፣ ከአንቺ ያልተሻሉ ናቸው። እነሱ አንቺን በምን ይበልጡሻል? አንቺ ኦነስት ነሽ፣ ታማኝ ነሽ። እነሱ በመዋሸት እና በመሳደብ ይበልጡሻል። አንቺ ንጹህ አይምሮ አለሽ፣ አይምሮሽን ትጠቀሚያለሽ። እንዳየሁት እነሱ ንጽጽር አታስመታ ወደ ትምህርት ሂድ። ንጽጽር የሚያስመጡት አላህ ያለውን የለም ብሎ ሲክዱ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲት ላይ ያለን የለም ሲሉ ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅቱሉሁ ይዘጉታል። አይሻ ነቢያችን በ9 ዓመቷ ይዘዋት የገቡት አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መከራቸው የተከሰተው ይክዱታል። በአንድ ሌሊት 9 ሚስቶቹ ላይ ነቢያችን ጠዋፍ ያደርጋሉ፣ ይክዱታል። ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን የለም ብሎ ለማሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ካዕባ በውሸት ዲን ታድሎ ያቀም በውሸት ዲን ታድሎ ያቀም እየቆራረጥክ ነው ሁሉን ነው
ከምን የተሰራ ምን ይንኳኳ ምንድን ይባላል? አባባል እኮ አለ። ከቆዳ ጉርበት ከአህያ ቁርበት የተሰራ ቤት ጅብ የጮኸ ጊዜ ይፈራረሳል። ጅብ የጮኸ ዕለት ነው የሚሉት። እንደዛ እኮ ነው። ክርስቲያን ቀረጸ አልቀረጸ ሙስተዓን እና ሂዱበት ነው የምላችሁ። ሂዱበት እስከ ጥግ ሂዱና ምን እንደምታመጡ አሳዩ። ላ ሩጁለተን በወንድነትም በኩል ከፈለጋችሁ እንደ ተፍስያ ቡጤም እንደፈለጋችሁ፣ ወላ አድለተን በመረጃም ከፈለጋችሁ አዲ አሁን ቢመጣ አስገባዋለሁ። ማን እንዲህ ሙሽኪላል። አሁን ማንኛችሁም ደጋፊን ብላችሁ የምታስቡ መረጃ ካላችሁ ወረበል ከዕባ አስገባችሁና ታስቀምጡልኛላችሁ። መን በደለ ዲነሁ ፈቅትሉ ኢጅማዕ ነው። በቁርአንና በሐዲስ ላይ ያለን የተካደበትን እናነሳለን። ትመለሳላችሁ፣ ትቶብታላችሁ። አጥፍተናል ማለት ትችላላችሁ፣ ተሳስተናል ማለት ትችላላችሁ። አትችሉም። ለምን? ሰው ፊት በውስጥ ጨርሰዋል። ያኒ ዩዐዝም ነፍሰሁ ፈውቀ ሸርዕላህ ነው። እንግዲህ እነዚህ ናቸው ውስጣቶችሽ። እንደሰማችሁት ምንድነው እሱ ቲክቶክ ላይ ያሉት አሁን የጠራቸው ቲክቶክ ላይ ያሉት እንዳለ ምንን ክደዋል? መንበደለ ዲነሁ ፈቅቱሉ የሚለውን ክደውታል። በቂ መረጃ ያለበትን ማለት ነው። አንድ አይደለም ከ30 ያላነሰ መረጃ ማምጣት ይቻላል እሱ ላይ። እነሱ ምን ብለው ይወስኑ? አንድ ነገር ስማኝ ማለት ነው። ክረም ፕሊስ ምን ብለዋል? ሃይማኖቱን የቀየረ ቀጥታ ግደለው የሚለውን አይ ከተዋጋ ነው ምንገለው ምናምን ብለው አብዛኞቹ ቲክቶክ ላይ ያሉት ትልልቆቹን አላልኩም እና አቡ አይደር ይሄ ፍሬም አቋም ያላቸው 3 ቀን ነው የሚሰጠው ይገደላል የሚል ነው አስተምሮታቸው። ቲክቶክ ላይ ያሉት ጥቂቶቹ ግን ክርስቲያኖችን ለማታለል እቺ የጠራቻቸው ኡስታዞች ይሄንን ክፍል አይ ከተዋጋን እንጂ አይገደልም ብለዋል። አሁን ኡስታዙ ሲል የሰማችሁት ምንድን ነው ያለው? ይሄንን ክፍል ክደዋል። ይቅርታ ይጠይቃሉ ወይ? ሃይማኖቱን የቀየረን ግደለው የሚለውን አይ ከተዋጋን ነው ምንገለው ምናምን እያሉ ለክርስቲያኖችን ለማሸነፍ ሲሉ ቁርአንንና ሐዲስን እየካዱ ነው። አንደኛ። ሁለተኛ ከዚህ በፊት እኔ ላይ ተቃውሞ የተነሳብኝን ታውቃላችሁ። አይሻን መሐመድ አልተገናኛትም የሚል ነበረ። ባለፈው የተበቀልኩት ኡስታዝ ያችን ስርዓት ይዘውራ አይሻ ምናምን አትበል። አይሻ ታፍሪባታለሽ እንዴ? በስሟ አይሻን አልተገናኛትም ብሎ ሲፎክር ነበረ። ታስታወሳችሁ? አገኘሁትና ዘንድሮ ኬረሩን ለአንዴና ለመጨረሻ ጊዜ ዘጋውለት ማለት ነው። እነኚህ ምን አሉ? አይሻን አልተገናኛትም እያሉ ይክዳሉ። ተውበት ያደርጋሉ ወይ? ንስሐ ይገባሉ ወይ? ክርስቲያኖችን ለማሸነፍ ሲሉ ሙሐመድ አይሻን አልተገናኛትም ይላሉ። ሌላኛው ደግሞ እቹ ልጅ የጠራችው በአንድ ሌሊት 11 እስከ 9 ሴቶችን ሙሐመድ በአንድ ጥባት ይገናኛል የሚለውን ሸምጥጠው ነበረ የዛሬ ዓመት በፊት። ልጠይቅክ ወይ ተረጋጋኝ ፕሊስ ወይት። ሸምጥጠው ነበረ። ይሄንኛው መጣና ሐዲሱን እየካዱ ነው። በአንድ ሌሊት ሙሐመድ ሴቶቹን ጧፍ ያደርጋቸው ነበር ወይንም ደግሞ ግንኙነት ያደርጋቸው ነበር የሚለውን አይ አልተገናኛቸውም እያሉ ክርስቲያኖችን ያጭበረብራሉ። ቁርአንና ሐዲስን እየካዱ ነው። ስለዚህ ዲንን ማስመታት ማለት ምን ማለት ነው አለ? ነብዩ የተናገረውን መካድ፣ ቁርአን ላይ የመጣውን መካድ፣ ሳቦቹ ያስተማሩትን መካድ ነው። እኛ አይደለንም ያልነው የራሳችሁ ኡስታዝ ነው። ዛሬ ቶፒካችን ምን ይሆናል? ከካዱት አንዱ የአይሻን ታሪክ ይሆናል። ስለዚህ ኤክረም ህፃን ልጅን ወሲብ ማድረግ ይቻላል አይቻልም? ፔሬድ ያላየችን አሁን ማስረጃ አለ። ህፃን ልጅ ደፍሯል ሚል የ6 ዓመት ልጅ ሁሌ ስታወራ እንደዚህ ነው። የ6 ዓመት ልጅ ደፍሯል መሐመድ ብለክ ነው የምታወራው እና እንደዚህ ቁርአን ላይ እንደዚህ ሚል አለ። ኦኬ ፔሬድ በስንት ዓመትሽ ነው አንቺ አየሽው? ሴት ልጅ ላቅልልሽ ፔሬድ የምታየው በስንት ዓመቷ ነው? ከ10 ወይ 10 እንደዛ ነው መሰለኝ እስከ 15 ምናምን። ኦኬ ከ10 ዓመት በላይ እንበልና እንያዘው። እሺ ከ10 ዓመት እስከ 15 ዓመት በኋላ ፔሬድ ማየት ትጀምራለች አይደለ? ኦኬ ከዛ በፊት ያሉት ፔሬድ አያዩም ማለት ነው አይደለ? አያዩም፣ ሀቅ ነው። መልካም። በእስልምና
ኢዳ የሚቆጠረው ለፍቺ ነው አይደለ? አዎ ለፍቺ ነው። መልካም። ስለዚህ ኢዳ የሚቆጠረው ለፍቺ 3 ወር ነው የሚቆጠረዋል። አንድ ባል አግብቶ ሚስቱን ለመፍታት አርግዛለች አላረገዘችም፣ ተገናኛት በኋላ 3 ወር ይቆጥራል አይደለ? አዎ ትክክል ነህ። መልካም። ቁርአንሽ ደግሞ ፔሬድ ያላዩ ህፃናትን ወሲብ አድርጎ ስለመፍታት ይናገራል። ሱረት ጠለቅ ላይ እስኪ የቱ ጋር ነው እንደዛ የሚለው? በተለይ ማለት ስለ አይሻ 6 ዓመት ላይ ደፈራት የሚል ቦታ ላይ አው ይሄ ቦታ ነው ብለክ ስቴፕ በስቴፕ አሳየኝ እስኪ። እንደዚህ የሚል ቦታ ማየት ፈልጋለሁ። እሺ ቁርአን ማመድ ዜና እንደከፈተው። እሺ ኦኬ። እንግዲህ እንደምትመለከቱት በፊት ለፊት የምናየው የመሐመድ ዜኒ የትርጉም ቁርአን ነው። ይህንን የተከበረው ቁርአን ትርጉም እንዲታተም የፈቀዱት የሁለቱ ቁርአን ነው። አዎ ቁርአን ነው። ይሄው ይህንን የቁርአን ትርጉም እንዲጠለቅ የፍቺ ምዕራፍ 4ኛው አያት ጠለቅ ነው። ጠለቅ ፍቺ ምዕራፍ ጠለቅ ነው። ኦኬ እሺ፣ የቁርአኑን ክፍል እንደሚገባው እናነባዋለን። እነዚህ ከሴቶች ከአደፍ ከወር አበባ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው ስንት ወር ነው? 3 ወር ነው። እነዚያ ገና ምን አለ? ገና አደፍን እያላዩ ሴቶች ኢዳቸው እንደዚሁ ነው። እንዴት ነው? እንደዚሁ ነው። 3 ወር ነው። የእርግዝና ባለቤቶችም ጊዜያቸው እርጉዛቸውን መውለድ ነው። አላህንም የሚፈራ ሰው ከነገሩ ሁሉ ለእነርሱ መገራትን ያደርጋለታል ይላል። ከፍቺ ምዕራፍ ተመልከቱ። 4ኛው አንቀጽ የወረደበት ምክንያት 4ኛው አንቀጽ ይሄኛው የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለውን አንቀጽ ሲወርድ ካሊድ ቢን ዑመር ቢን አልጁባአ ቢን ቀይስ አልአንሳሪ የተባለ ሶሃቢ ለነብዩ የወር አበባ የማታይ አሮጊት የወር አበባ ያላየች ምን አለ? ሕፃን እርጉዝ ሴት እንዴት ሊሆን ነው ኢዳዋን የምትቆጥረው? በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። ስለዚህ ይሄና ከእሷ ጉዳይ ይገናኛል ማለት አንድ ነው እያልከኝ ነው ያለው አንተ? መልካም። ስለዚህ ህፃን ልጅን ፔሬድ ያላየችን ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ? አይደለም፣ እንደዛ አይደለም የሚለው እየካትክ ነው። እኔ የፈለኩት እፎይ ምንድን ነው አይሻ በ6 ዓመት አንተ ስትቀጥፍ ስታወራ እንደዚሁ ነው የምታወራ። ምንም ማብራሪያ የለውም። ስታወራ የ6 ዓመት ልጅ እንዲህ ያልክ ነው የምታወራ። እኔ ስቴፕ በስቴፕ ነው የምፈልገው። ኤክራምዬ ተረጋጊ፣ አትጩይ። ፔሬድ ያላየችን ህፃን ልጅ ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ? ይሄ እንደዛ አይደለማ። ስለ አይሻ አይደለማ የሚያወራው። ይሄ ስለማንም ይሁን ስለ አይሻም ሆነ ስለ ሌላም ሴት 6 ዓመት ያልሞላትንም ሊሆን ይችላል እኮ ፔሬድ ያላየች። ቅድም ፔሬድ የሚያዩ ስንት ዓመት ነው ስልሽ 10 ዓመት በኋላ አልሽ አይደለ? ከ10 ዓመት በታች ያሉትን ታዲያ ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ እኮ? ይሄ እንደዛ አይደለማ የሚለው። ምንድን ነው የሚለው? ይህ እኮ ስለሌላ አሁን የ10 ማለት እስልምና አሁን ከ10 ዓመት ምናምን ፔሬድ ያላየች ልጅ አግብታችሁ ፍቱ ምናምን የሚል አሁን ግልጽ የሆነ እንትን አለ እዚህ ጋር። አሁን ይሄው የወር አበባ ያላየች ሴት ህፃን ልጅ ማለት ምን ማለት ነው? እሺ ኢዳ ምንድን ነው? የወር አበባ ያላየች ህፃን ማለት ምን ማለት ነው? ኢዳ የሚቆጠረው ለፍቺ ነው ብለሽኛል አይደለ? 3 ወር ነው። ጎበዝ። ፔሬድ የማያዩ 3 ሴቶች አሉ አይደለ? በተፈጥሮ ሎክ አንደኛ እድሜያቸው ህፃን የሆኑ ፔሬድ አያዩም አይደለ? ሀቅ ነው። ካረጁም ደግሞ ፔሬድ አያዩም አይደለ? እውነት ነው። እርጉዝ ከሆኑም ፔሬድ አያዩም አይደለ? ስለነኚህ የሚያወራ ነው። እንደዚህ ይላል፣ እነዚያ ከሴቶቻቸው ከአደፍ ወይንም ከወር አበባ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴቶች አደፍ የሚያቋርጡት ፔሬድ ማየት የሚያቆሙት መቼ ነው? ሲያረጁ ነው አይደለ? ሀቅ ነው። ስለዚህ እነሱን ለመፍታት 3 ወር አለ። እነዚያም ገና አደፍ ያላዩት ሴቶች አደፍ ያላዩ ወይም ፔሬድ ያላዩ ሴቶች ፔሬድ ማያዩት መቼ ነው?
ሲያረጁ እርጉዝ ሲሆኑና ምንድነው ትልቅ ሳይሆኑ እንደዛ ነው። ህፃን ሲሆኑ ማለት ነው አይደለ? አየሽ፣ ያረጁትን ጨረስን። ከነዚያም ከሴቶች አደፍ ያቋረጡ የሚባሉት ያረጁ ናቸው። በፊት ያዩ ነበረ፣ አቋረጡ፣ ውጭ ጨረሱ። ስለዚህ እነሱ ኢዳያቸው 3 ወር ነው አለ። እነዚያንም ሁለተኞቹ ማለት ነው እነማ እነዚያንም ገና አደፍ ገና በደንብ አስተውይ፣ ገና ያልጀመሩ ማለት ነው ገና አደፍ ያላዩ ሴቶች ኢዳቸው እንደዚሁ ነው። ምን ያላሉ ፔሬድ ያላዩ ኢዳቸው እንደዚህ ነው። ስንት ወር? 3 ወር ማለት ነው። ሶስተኞቹ ደግሞ ማናቸው? የእርግዝና ባለቤቶች ጊዜያቸው እርግዝናቸው መውለድ ነው። እርጉዝ የሆኑትን ፔሬድ ስለማያዩ እነሱ ደግሞ መውለድ ነው። ስለዚህ አንድን ሴት ፔሬድ ያቋረጠችው ለመፍታት 3 ወር ነው። ፔሬድ ማየት ያልጀመረችውን ደግሞ 3 ወር ነው። እርጉዝ ተሆነች ደግሞ መውለድ ነው። ስለዚህ ይሄ ህፃን ልጅን ፔሬድ ያላየችን አግብቶ ወሲብ አድርጎ ለመፍታት 3 ወር መጠበቅ ጤነኛ ነው ብለሽ ታስቢያለሽ? እኔ እፎይ አንድ ሙስሊም አግባ ማለት አስገባ ገስት ላይ እና ብዙ የምታወራው ነገር እንደሆነ ስናወራ ብዙም አልገባኝም። ማለት ይሄ እኔ የጠየኩ ነገር ሌላ ነው። እኔ የጠየኩህ ሌላ ነው። አንተ የምታወራው ተቃራኒ ነው። ያልኩህ ምንድነው? ይኸውልህ እፎይ ያልኩህ ምንድነው? አይሻ በ6 ዓመት አገባት መሐመድ ምናምን የምትለው ነገር አሳየኝ ነው ያልኩህ። አንተ የምታሳየኝ ሌላ ማለት ከፈትላት አይሻ በ6 ዓመት እንዳገባትና እንደተገናኘ ደግሞ እንስጥሽ። ፀጉሯ እስኪመላለት ድረስ ታማ ሁሉ ነበር። ኦኬ በዚህ በሱናን አቢ ዳውድ 21 ላይ ሀዲሱ እንደዚህ ብሎ ይጀምራል። ሀዲሱን የዘገበችው ራሷ ትንሽየዋ ልጅ አይሻ ነች። ሜሴንጀር ኦፍ አላህ ሜሪድ ሚ ምን አለች? ሜሪድ ሚ አገቡኝ ዌን አይ ወስ 7 years old የ7 ዓመት ልጅ እያለሁ። ዘጋቢው ሱሌይማን ደግሞ 6 ዓመት እያለሁ አገቡኝ። እሱ ካድ የ9 ዓመት ልጅ ሳለሁ ወሰቡኝ። ሳሂህ ይላል ግሬዱ። ሱረቱል ምንድነው የሆነ ቦታ ምንድነው ያልከኝ? ይኸው ሱናን አቢ ዳውድ ሐዲስ 21 ይኸው ግሬዱ እንደምትመለከቱት ሳሂህ ነው። አሁን እንግዲህ ሙሐመድ በ54 ዓመቱ አካባቢ አይደለም። አታውራ፣ ቆይ አታውራ፣ ዝም ብለህ እኔ ስለማላቅ ነው እዚህ ጋር መከራከር ያልፈለኩት። ገባ? እኔ ነገርኩህ፣ ብዙ ቁርአን አልቀራሁም ተማሪ ነኝ ብዬሻለሁ አይደል? እኔ ስለማላቅ እኮ ገብቶኛል። የ56 ዓመት ሽማግሌ የ54 በላይ የሆነው ሽማግሌ አንቺ ስንት ዓመትሽ ነው? በዚህ እኔ 19 ያለሽ ሙሐመድ እሷን ትቷት ሲሞት እሷ ገና 18 ዓመት ነች። አንቺ አላገባሽም ገና አይደለ? አላገባሽም? አዎ። ድምፅ አይሰማም? ኦኬ። ድምፅሽማ እኮ በአይሻ ከለካ ነው በጣም ትልቅ ሴትዮ ነሽ። ምክንያቱም ሙሐመድ ሲሞት እሱ 18 ዓመቷ ነው ገና። በ6 ዓመት አገባት። አሸንጉሊት እየተጫወተች አውጣላት። ፀጉሯ ሁሉ ተመላልጦ ታማ ሁሉ ነበረ እና በ50 ምናምን ዓመቱ አግብቷት። ይኸውልህ እፎይ ዝም ብለህ አታውራ። እስኪ የሚያውቅ ሰው ካለ ሙስሊም ላይ ማለት ሙስሊም የሚያውቅ ሰው ካለ ይጻፉ። ልክና ከስር አስገባ። እኔ ነገርኩህ ተማሪ ስለሆንኩኝ ብዙም አላውቅም አልኩህ። እኔ ያወቅኩትን ለመናገር ነው እዚህ የገባሁት ማለት ነው፣ እና ለመጠየቅም ጭምር ነው የገባሁት። እንዴት ታየዋለሽ ታማ እንደዚህ ስትሆን? በዋሪ 3894 አንድ ክፈተው። የአሁኑ ልክፈተው 1422 ሙስሊም 14 ታማ ፀጉሯ እንደተመላለጠ። ኦኬ እሺ መልካም። ቡሃሪ 3894 ነው ልከኛ። መልካም እና አንብቦ አይሻ ረደላ በሳሂህ ቡኻሪ 3894 ላይ ይህን ዘግባለች። ሜሬጅ ኦፍ ዘ ፕሮፊት ዊዝ አይሻ፣ የአይሻ ጋብቻ ከነቢዩ መሐመድ ጋር አይሻ እንደዘገበችው ዘ ፕሮፊት ኢንጌጅድ ሚ ዌን አይ ዋዝ። አማርኛ አድርገው፣ አማርኛ እንትን ቀይርልኝ። እኔ የምተረጉምልሽ አታምኚም? ወደ ጀመና ላይ ተርጉምላችሁ ችግር የለም። እሺ
ደግሞ ውረጂ አትበሉ። እኔ ወርዳለሁ። ምንድነው እንደዚህ የምትሉት እንዴ? ማን ነው የሚለው? ራፉ አይመለከታችሁ። ሙስሊሞች ናቸው ቆም ይሩብሽ ነው። እሺ ተሻላችሁ መታችሁ ትመልሳላችሁ። ወራጅ ነው። እሺ ወደ አማርኛ ተርጉምልሻለሁ። ታነቢዋለሽ አንቺ ወይስ እኔ ላንብብልሽ? ከዛ ራስ ካንብበው። መልካም። እሺ ያው እንደምትመለከችው ይህንን ራቅ ላድርግልሽ እና እንደዚህ እያየሽው ይህንን የእናታችን የአይሻ ዘገባ የያዘውን ሐዲስ ወደ አማርኛ እንደሚከተለው ተርጉመን እናቀርባለን ይላል። ነብዩ ሰለላሁ ዐለይሂ ወሰለም ያጨኝ የጋብቻ ቃል ኪዳን አይ ሰለዋት ነው ያወረድኩት ካንተ አይደለም። እሺ ቀጥል። ሻውልጂ ያጨኝ የ6 ዓመት ልጅ ሳለሁ ነበር። ከዚያም ወደ መዲና ተጓዝኩና በበኒ አልሐራሲ ሐሪስ ቢን ሸህ ቤት አረፍን። በዚያም ወቅት ታመምኩና ፀጉሬ በሙሉ ረገፈ፣ ተመላለጠች። በኋላ ግን ፀጉሬ እንደገና በቀለ። እኔም ከአንዳንድ ሴቶች ጓደኞቼ ጋር በአንጓ ላይ ዥዋዥዌ ላይ እየተጫወትኩ ሳለ እናቴ ኡሙ ሩማን ወደ እኔ መጣች። ተጣራችኝም። እኔም ምን ልታደርገኝ እንደፈለገች ሳላውቅ ወደ እሷ ሄድኩኝ። እጄን ይዛ ከቤቱ ደጃፍ ላይ አቆመችኝ። በወቅቱ ትንፋሼ ቁርጥ 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 ይል ነበር። ትንፋሼ ተመልሶ ሲስተካከል ጥቂት ውሃ አምጥታ ፊቴን፣ ራሴን አበሰችኝ። ከዚያም ወደ ቤት ይዛኝ ገባች። በቤት ውስጥ አንዳንድ የአንሷር ሴቶች አየሁ። እነሱም መልካም ምኞት፣ የአላህ በረከትና መልካም ዕድል ይሁንልሽ አሉኝ። ከዚያም እናቴ ለነሱ አደራ ሰጠችኝ። እነሱም ለጋብቻ አዘጋጁኝ። በድንገትም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በረፋድ ክፍለ ጊዜ ወደ እኔ መጡ። እናቴም ለሳቸው አስረከበችኝ። በዚያም ወቅት የ9 ዓመት ልጅ ነበርኩ። እንግዲህ እንዳሰማሹ ኢክሩ ፀጉሯ ተመላልጦ ዥዋዥዌ እየተጫወተች በነበረችበት ሰዓት ነው ከዥዋዥዌ ቦታ ላይ አምጥታት ለ56 ዓመት ሽማግሌ ሰጠችው። ደግሞ መሐመድ አቋረጥኩ። ትሰማኛለህ? ይህን ነገር እኔም ነገርኩ። ተማሪ ስለሆንኩኝ ብዙም አላውቅም። ለዛ ስለሆነ ይህን ነገር ዲቤት ስታደርጉ ከነሱ ከነ ኢምራን ጋር ብታደርጉ ጥሩ ነው። ለምን እኔ እዚህ ጋር ማላውቀው ነገር አንቺ ግን እንደ ሴት የ56 ዓመት ሽማግሌ ለጋብቻ ቢጠይቅሽ ደስ ይልሻል? እንደዛ የሚባል ነገር የለም። ሲጀመር ይሄ እኔ ስላልገባኝ ነው እንጂ ማለት እኔ ስለማላቅ ነው ነገርኩ። አለማወቅ ኃጢአት አይደለም። ስለማላቅ ነው እንጂ እንደዚህ የሚባል እስልምና ውስጥ የለም። አልሐምዱሊላህ። ጎበዝ። የ6 ዓመት ህፃን ልጅን የ56 ዓመት ሽማግሌ ለጋብቻ ቢመኝ ቅሌታም ነው ወይንስ በጣም የተከበረ ሰው ነው? እንደዚህ አይደለም ማለት ታሪኩ እኔ ትንሽ ቢሆንም አውቀዋለሁ። ምን እንደሆነ ታውቃለህ? ከአባቷ አቡበከር ረዲየላሁ ዐንሁ ማለት መስጠት ፈልጎ እንዲያሳድጓት ፈልጎ ነው እንጂ የለም። ሲጀምር ውሸት አቡበከር እንደውም ተቃውሞ ነበረ። ኢቨን ቢሰጥ ራሱ ይቅራል ቢሰጥ ራሱ እንዲያሳድጋት ነው የተሰጠው። ኖ ወሲብ እንዲያደርጋት ወሲብ አደረገኝ እኮ እያለች እኮ ነው። አሸንጉሊት እየተጫወትኩ ፀጉሬ ተመላልጦ ዥዋዥዌ እየተጫወትኩ ከዛ ላይ ወሰደኝ ወሲብ አደረገኝ እያለች እኮ ነው። እኔ አላምንበትም ይሄ ነገር ግን ከሌላ ሰው ጋር ከትላልቅ ሙስሊሞቹ ጋር ማለት ከኡስታዞቹ ጋር አውራበት። ደግሞ ብዙ ጊዜ ጥሪ ሲቀርብልክም አትቀበል። አላምንበትም አለች። ቅድም አሰምተሃታል የኡስታዙን ምን አለች? እቻ አሁን የጠራቻቸው ኡስታዞች ምን ብለዋል? ይህንን ሐዲስ ይክዱታል ብሎ የተናገረውን አስደምጣት። ነቢያችን አይሻን እንደተገናኛት የሚናገረውን እየካዱ ነው ብሎ የተናገረው ቅድም ያሰማውን አቡ አብደላ ድገም እናሰማው። ከአላህ ሸሪዓ በላይ ራሱ ንጽጽር የሚያስመጡት አላህ ያለውን የለም ብሎ ሲክዱ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲት ላይ ያለን የለም ሲሉ ኡሚርቱ አን ኡቃቲለ እናሰ ምን አለ? በሐዲስ ላይ ያለውን የለም ሲሉ ነው።
ሸሃዱ አን ላኢላሃ ኢለላህ ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅቱሉ ይዘጉታል። አይሻ ነቢያችን በ9 ዓመቷን ይዘዋት የገቡት አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መካከል ተከሰተው ይክዱታል። ምን አለ አየሽ? ባልና ሚስት መካከል የሚደረገውን ተደርጓል፣ እዟ ገብቷል 9 ዓመቷም ላይ የሚለውን ይክዱታል። አንቺ የምትተማመኝባቸው እነ የጠራሻቸው ኡስታዞች ይሄንን እየካዱ አሸንፈዋል። እየዋሹ ማለት ነው። ሀዲሶቻቸውን እየካዱ ነው። ሙሐመድ ደግሞ ብሏል እኔ ያላልኩትን የሚል ወይንም ደግሞ በእኔ ላይ ሐሰት የሚናገር መኖሪያውን እሳት ያደርግ ብሏል። የገሃነም እሳት ያደርግ። ስለዚህ አንቺ የጠራሻቸው ኡስታዞች ይህንን በመካዳቸው ገሃነም ገቢ ናቸው። አንድ ልድገምሽ፣ ተለቅ ካሉ ኡስታዞችሽ ልድገምሽ። ቅድም የሰራሁትን ቪዲዮ የሼኮቹን አንድ እንትን በለው። ምን አልከኝ? የሰራውን ቪዲዮ ወይስ? ኦኬ ቀጥታ ልክፈተው ቪዲዮ። ሳሁል ነው የሚለው አልሰማም ማለት ነው። ሳህል የአሁኑ አካውንት መልሰህ ካስገባው ያወረድከው ሳህል ከጎንሽ ነው። አልገባ አልወጣ። አይ እሱ አይደለም አሁን የገባ የነበረው። ማንም አልገባም እኮ ሌላ ማን ገባ? ሻምሰዲን የሚል አካውንት ገብቷል። አስገባው ይሄ አካውንት በጣም እንትን እያለ ነው። እኔን ራሱ 10 ኤግዚት አርግ እያለኝ ስለሆነ እህት ወንድሞች ሁላችሁም ኮፒ ሊንኩን ከፍ አድርጉት። ቢያንስ 100K እንኳን መግባት ነበረበት እስካሁንና ከፍ አድርጉት በረንብሽ። እህት ወንድሞች አይረሳ። በመሀል ዩቲዩብ ላይ ያላችሁ እህት ወንድሞች እንደዚሁ ሰላም ብለናል። ሼር እየተደረጋችሁ ሀሳባችሁን። ሰላም ለእናንተ ይሆን። ዩቲዩብ ላይ ያላችሁ እንወዳችኋለን። በዛም ወደ 500 ሰዎች ዩቲዩብ ላይ ያላችሁ እያየዋችሁ ነው ምናምን ነገር እመጣለሁ ትላለህ። እሺ ሞቅ ሞቅ ሲል ጥሩኝ። ቡና አፍሉና አለ ፈንዲሻውም ሁሉም ተዘጋጅቷል እያሉ ነው። ከዩቲዩብ ላይ እያየው ነው። ከመውረዴ በፊት ጥያቄ መጠየቅ እችላለሁ? አንድ ቪዲዮ እሺ ማለት አሁን ስለ ክርስትና እኛ ወደ እስልምና ስንጠራ ጌታችን አላህ አንድ ብቻ ነው፣ አጋር ምናምን በቃ የለውም፣ አንድ ብቻ ነው ብለን ነው የምናምነው። መልእክተኛ ናቸው ብለን እናምናለን። አንዴ ሚውት አርግቱ። ቆይ እኔ እያወራሁ ነው። አንዴ ይኸውልህ እኛ አሁን ማለት ስለ እስልምና ሰዎቹ ስንጠራ አላህ ሱብሃነሁ ወተዓላ አንድ ነው ማለት መለኮት እንትን ምናምን የለውም በአካል 3 ነው ምናምን ብለን አይደለም የምናምነው ማለት ነው። አንድ አላህ ነው ብለን ነው የምናምነው። ሙሐመድ ሰለላሁ ዐለይሂ ወሰለም እነሱ መልእክተኛ ናቸው፣ ሙሳ፣ ኢሳ ሁሉም መልእክተኛ ናቸው ብለን ነው የምናምነው። ግን እናንተ ጋር ስመጣ ኢየሱስ ክርስቶስ አምላክ ነው በእንትን ነው የተገለጸው ምናምን ትላላችሁ። እኔ እሱ ነገር ላይ ትንሽ ይከብደኛል። እና ስለ ማርያም አሁን ማርያም እኛ ጋር አለች። አዎ ሀቅ ነው የነቢዩ ኢሳ አለይሂ ሰላም የእነሱ እናት ናት። እና ግን እንደናንተኛ የጌታ እናት ናት ብለን አይደለም የምናምነው። አላህ የወደዳትና ስሟ ከፍ ያርጋት መርየም ብለን ነው የምናምነው። እናንተ ጋር ሲሆን ይላል እና ይሄን ነገር መልስልኝ። ሜቢ የተሳሳቱ ያለ ይመስለኛል። እናንተ ጋርም መለኮት ነው አንልም የሚለው ስህተት ይመስለኛል። ምክንያቱም ነቢይ ኢሳ አለይሂ ሰላም መልእክተኛ ናቸው ብለን ነው የምናምነው። ፋይን ኤኒዌይስ አንድ ነው ብለን እናምናለን። ስለዚህ እናንተ ምን ብላችሁ ታምናላችሁ ነው ጥያቄሽ። እና ክርስቶስ ጋር ስንመጣ ይከብደናል ነው አይደለም? ይከብዳል ትንሽ። አሁን በእኔ አስተሳሰብ አሁን 3 ነው ሲባል ሞተዋል ተነስተዋል ሲባል ይከብዳል። አንድ አምላክ ሞተዋል ሲባል ራሱ እንዴት ነው አምላኬ ነው ብለን ምንጠራው? ይከብዳል ትንሽ። አሁን አንቺ ከምን ጋር እየወሰድሽ ነው? አይምሮሽ እያሰበ ያለው ከፍጡር ጋር ፈጣሪን ከፍጡር ጋር እያመሳሰልሽ ስለሆነ ነው። ምክንያቱም ሁሉም ነገር ይቅርታ መሀል ላይ ገብቻለሁ ማለት ሁሉም ነገር አካላዊ ነገር አለው። ይበላል፣ ይጠጣል፣ ሽንት ቤት ይገባል፣ ይሞታል፣ ይነሳል። እንዴት ነው አምላክ የምንለው ታዲያ? እሺ አንድ አዳምጪ። እኔስ ስህተቶች አሉት አሁን የምትናገሪው ላይ ግን ላርምሽ እና በዛው መልስ ልስጥሽ። ሆነስት የሆነ ምላሽ ከፈለግሽ ማለት ነው።
ፈጣሪ አንድም ሶስትም ነው ብላችሁ ታምናላችሁ። በአካል ሶስት በመለኮት አንድ ብላችሁ ታምናላችሁ። ይሄ ይከብደኛል፣ ለመረዳት ይከብዳል። ያ ሊከብድሽ ይችላል። ምክንያቱም ፈጣሪ በዚች በትንሽ አይምሮ አካበን በሙላት የምናውቀው የምንረዳው እርሱን እንዲህ ነው ብለን እያንዳንዱን የምንገልጸው ስላልሆነ ፈጣሪ የገለጸልንን እንናገራለን። እንኳን ፈጣሪን ይቅርና አንድ ዶክተር እንደ ማንኛውም ተማሪ 12 ዓመት ይማራል። ከዛ ደግሞ ዩኒቨርሲቲ ላይ ወደ 7 ዓመት ያህል ይቆያል። ከዛ በኋላ አይን ላይ ቺን አይን እንኳን ስፔሻላይዝድ ለማድረግ አንድ አይን ላይ ተጨማሪ 2-3 ዓመት ይማራል። ኦቨሮል ስደምሩት ወደ 20 ዓመት ይፈጅበታል። እቺን አንድ አይን እንኳን ለማወቅ አንድ ዶክተር እቺን አንድ አይን እንኳን ለማወቅ ዶክተር ወደ 20 ዓመት የሚፈጅበት ከሆነ አምላክ ሁሉን የፈጠረ ምንም ማምሳያ አይደለውን በምንም የማይመሰለውን በምንም የሚተያይ ያልሆነን ቀለል ብለህ 1 ነው 2 ነው 3 ነው ብለህ ምቆጥረው አይደለም፣ ምለካው ምሰፍረው አይደለም። ምክንያቱም እሱ በባህሪ የሚለካ የሚሰፈር የሚቆጠር ስላልሆነ እኛ አንድ ነው በባህሪ አንድ ነው። ያ የፈጠረን አምላክ አንድ ነው። ያ ሌላ የለም እያልን እንጂ አንድ ስንል እኔ አንድ እሱ አንድ አምሳያ ያለው እያልን አይደለም። እነሱ አንድ ነው ሲሉ ከራሳቸው ጋር ቁጥርን እያሰቡ ነው። እነሱ አንድ እንደሚባሉ አላህም አንድ ነው፣ ቁጥርን እያሰቡ ነው። እኛ አንድ ስንል ግን እኔ አንድ እንደሚባለው እሱ አንድ ይባላል እያልን አይደለም። ምክንያቱም ፈጣሪ በምንም አምሳያ ስለሌለው ከምንም ጋር ስለማይመሳሰል ሌላ አምሳያ እንደሱ ያለ የለም ለማለት ነው አንድን የምንጠቀመው። በባህሪ አንድ ነው፣ በመለኮት አንድ ነው፣ በአገዛዝ አንድ ነው እያልን ነው። ያ አንዱ አምላክ ግን 3 አካል አለው ብለን እናምናለን። ልብ አለው፣ ቃል አለው፣ እስትንፋስ አለው ብለን እናምናለን። ልክ አንቺ አላህ እጅ አለው፣ እግር አለው፣ ፊት አለው፣ ጆሮ አለው፣ አይን አለው፣ ባት አለው ብለሽ ታምኝና ግን አንድ ነው ትላለች። እኔ የጠየቅኩ ሊሆልክ ምን አላህ ያያል ሲባል እንደ ፍጡር አይደለም። እኔ መሀል ላይ አልገባም ብዬ እንደ ፍጡር ባይሆንም ስቲል አካላቶች አሉት ብለሽ ታምኛለሽ፣ አጣሪና ቂዳ ስለምትከተይ። ስለዚህ እነኝን ሁሉ ደምረሽ ነው አንቺ አንድ አካል ያልሽው አላህን። እግሩ ሲደመር፣ እጁ ሲደመር፣ ፊቱ ሲደመር፣ ባቱ ሲደመር፣ ጣቱ ሲደመር እኛ ጋር አይለያይም። ሲጀመር አይለያይም። ስለዚህ የተገጣጠመ ከሆነ አላህና እኔ እንመሳሰላለን ማለት ነው። አላህ የሰው እንደ ሰው አይደለም፣ እንደናንተ ወርዶ ምናምን የሚባል ነገር አይደለም። እኔ ቅርታ እዚህ ጋር እንደዚህ መናገር አልፈልግም፣ ግን ጎበዝ ቴንክ ዩ አዳምጪ። ካልተመሳሰለ እሱ እጅ ያለውን 2 እጁን 2 እግሩን ደምረሽ እንደኔ አንድ ብለሽ ለምን ትቆጥሪዋለሽ ታዲያ? ማይመሳሰል ከሆነ አንድ አይባልም። እኔ አንድ የተባልኩት እጄ ሲደመር፣ እግሬ ሲደመር፣ ቃሌ ሲደመር፣ ህይወቴ ሲደመር፣ ፊቴ እጄ ሁሉ ተደምረው አንድ ተብዬ ተቆጥሬያለሁ። አላህ አምሳያ ከሌለው እጁ ሲደመር እግሩ ሲደመር ብለሽ አንድ ብለሽ ማለት አልነበረብሽም። እኛ ምን ብለን እናምናለን? የባህሪ ቃሉን ወይንም እጁን ክንዱን ምን ብለን እንቆጥራለን? አንድ አካል ብለን እንቆጥራለን። የባህሪ ህይወቱን እስትንፋሱን 2ኛ አካል ብለን እንቆጥራለን። ልቡን መገኛውን ምን ብለን እንቆጥራለን? 3ኛ አካል ብለን እንቆጥራለን። አንቺ ግን እነኚህ ሁሉ ደምረሽ አንድ አካል ብለሽ ትቆጥሪያለሽ። ስለዚህ ከፍጡር እያመሳሰልሽ ነው። ወደ ቶፒኩን ንግባ። መጨረሻ ላይ ሰፊ ማብራሪያ ከፈለሽ ጠይቅኛለሽ። ወደ ርዕሳችን መጨረሻ ላይ ጠይቂያለሽ። ታገሺና መጨረሻ ላይ ጠይቂያለሽ። እንደምታየው እንግዲህ ዛሬ ምን ሀዲስ ተመልክተሻል ይክሩዬ? ነብይሽ የ6 ዓመት ልጅ አግብቶ የ9 ዓመት ልጅ እንደተገናኘ አይተሻል። ይህን ሄደሽ ደግሞ እንድጠይቂ መረጃው ምን ላይ ጠቅሼልሻለሁ? ሱናን አቢ ዳውድ 21 ላይ ጠቅሼልሻለሁ። እንግዲህ እንደ እስልምና ሳሂህ የተባለ ሀዲስ ጠብ እንደማይል ታውቂያለሽ። ስለዚህ ከፈለግሽም ከቡሃሪ ከተለያዩ ሀዲሳቶች ይዘንልሽ ልናቀርብልሽ እንችላለን። እሺ ማይክ ሸንቲጅና መሐመድ እንኳን ሰላም መጣ። እንዴት ነህ? ግን በዛውም መሐመድ ነብያችን ነው ስላልሽ የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅን እንትን የሚል እንዴት ነብይ ብለሽ ልትቀበዩ እንደቻልሽ ግን ብትነግሪ ነው። እኔ አሁን አባቴ እንደዚህ ቢያደርግ ይሄ ጤነኛ ነው ብዬ አባቴ ነው ራሱ ለማለት አፍርበታለሁ። እንኳን ነብይ ብዬ ልከተለው። ከዛ ደግሞ በጋብቻ የምሰሉኝ የኔን አሪያ ተከተሉ ብሏል። ሽማግሌ ሆነው ካርጀ በኋላ ህፃን ልጅን ገና አሸንጉሊት እየተጫወተች ሚጡት ገና ዥዋዥዌ እየተጫወተች ያለችን የ40 የወሲብ ጉልበት ያለው ደግሞ
ሙሐመድ የ40 የወሲብ ጉልበት አለው። የ40 የወሲብ ጉልበት ያለው ህፃን ልጅን ሉክ ህፃን ልጅ ያላችሁ አስቧቸው እንግዲህ ቀፈፋት እናወጣች። አንድ መረጃ ተጠይቆ ነበረ። መረጃውን ጠቅሰን ለማለፍ ያክል በዚህ በሳሂህ ሙስሊም 1422 ሲ ላይ የሚገኝ ሀዲስ ነው። ነብዩ በሚሞት ሰዓት እሷ ገና ስንት ዓመቷ ነበር ይላል። ተመልከቱ። and when the holy prophet died ነብዩ መሐመድ በሞተ ሰዓት she was 18 years old ገና አንቺ እድሜ ላይ እንኳን አልደረሰችም። 19 ዓመቴ ነው ያለችው አይደል? እፎይ ባለሰዓት እሷ እድሜ ላይ እንኳን አልደረሰችም እሱ ሲሞት። እንግዲህ መሐመድ ያ ቁርስ እንግዲህ እስቲ ከዛ ይሄንን ሰውዬ እንዴት ነው እሱን የምሳሌ አርያ አድርጌ የምከተለው ነው። ከዛ በኋላ ኤግዛክትሊ ይሄ ነው ጥያቄያችን የሚያለው። ይመልሱልናል እስቲ የገቡት እህቶቻችን ብለን እንጠብቃለን። እቺ ነኝ ማሜ ብሏል ወርዷል። እሺ ነቢያችን ምሳሌያችን ይሆነናል። እኛም የ6 ዓመት በ56 ዓመት አግብተን ወሲብ እናደርጋለን የምትሉ አንድ ቁጥር የጻፋችሁ ፕላስ ገስትን እየላካችሁ ኮፒ ሊንኩ የእንትና ቪዲዮ አለ። የአብዱል ጀሊል ካስታወስክ የሆነ ቪዲዮ ተናግረው ነበረ። እኔ አይደለሁም ቆይ እሱ አይደለ እንትን እነኚህ ሼኮች አለ የዋህብያ ሼኮች እኔ አልቀበልም፣ ቡሃሪን አልቀበልም። ምክንያቱም አለ እነሱ ሙሐመድ በ50 ምናምን ዓመቱ የ6 ዓመት አገባ ብለው ያስተምራሉ። ያ ሂድና እስቲ ሼኩን የ6 ዓመት ልጅህ እንዳርልኝ ብትለው እሺ አይልህም አለ። ኦኬ እሱ ቪዲዮ በጣም ያሳቀኝ እሱ ቪዲዮ በጣም ፈን የሚያደርግ ቪዲዮ ና እኔ አይደለሁም የሚለውን ልክፈተው እንዲ ወይ እሱም ቆይ በኋላ ያኛው ቢኖር አሪፍ ነበረ። አይ ቲንክ እንትናም ሰርቶበታል መሰለኝ። አንድ ኡስታዙ ያ ትልቁ ኡስታዝ ሰርቶበታል መሰለኝ። አንተና እፎይ አንድ ናችሁ እኔ ያለው እኮ አትቀበል በቃ አንተና እፎይ አንድ ናችሁ እኔ ያለው በስነ ስርዓት እኔ አልቀበልም። ከእስልምና ወጥተሃል ከፍርሃል በቃ እንኳን ደስ ያለ ከፍርሃል ማለት የ6 ዓመት ሙሐመድ የ6 ዓመት ወሲብ አድርጓል ብለህ አግብቷል ብለህ ሶሪ ሄደና እስቲ ጠይቃቸው ሼኮችን ግብዳ እንደዚህ ጢማቸውን እንትን ብለዋል። የ6 ዓመት አገባ 9 ዓመት ተገናኛት እያሉ ያስተምራሉ። ሄደ ልጃቸውን እንዳርልኝ የ6 ዓመቷን ስትላቸው ግን እሺ አይሉም ማለት እነሱ አያደርጉትም ማለት ግን ነብዩ አድርጓል ሲሉ አይሰቀጥጣቸውም ማለት። ከዛ ደግሞ ሮል ሞዴል ነው በጋብቻ እሱ ምሰሉት ይላሉ። እስቲ መኪያን ተቀበላት ምናልባት መኪያ ነብሮ ማይክል ነብሮ ነው የሚለው ዛሬ ይፈሩታል። ይህን ቶፒክ በጣም አይሻ ነች ልንገርህ እፎይ ሞስትሊ ህሊናቸው ውስጥ አለች ይቺ ነገር ህሊናቸው ውስጥ አለች፣ ግን ለአፋቸው ይክዷታል። የሚገርምህ በጣም ነው የሚገርመኝ ኡስታዙ አሁን እንዳለው ማለት ነው። ማስመታት ማለት ይሄ ነው በግልጽ እንደሚካደው። ለምሳሌ አንተ ስትክድ ካየህ እዚህ ጋር አንድ ሰው ምንድን ነው የሚለው ከስር ያለው ክርስቲያን አይ እፎይ ትክክል አይደለም ነው የሚለው። ንጹህ ክርስቲያን ነው ያለው አይ እፎይ እዚህ ጋር ስህተት ነህ ነው የሚለው። እዛ ግን አብረህ ነው የምትዋሸው፣ ሽምጥጥ የምታደርገው። በቃ ተቂያ ውይይት ገብተው እኮ እንዳለ ክደው እኮ ነው የሚወጡት። የስ ውይይት ከገቡ ኦልዌይስ ሸምጥጠው እኮ ነው የሚወጡት። ምክንያቱም ማያውቀውን ህዝብ በቃ እንደምንም አታለው አጭበርብረው ይወጣሉ። ከዛ ውይይት ማሸነፋቸውን እንጂ ሁለት ተናገሩ ሀሰት ተናገሩ አብዛኛው ማህበረሰብ ስለማያውቅ እንደምንም ብለው እንትን ይላሉ። አሁን ግን አባቴ መረጃ ይሰነድልሃል፣ ትቀጥፋለህ፣ ይመጣና እናሰጠዋለን ማለት ነው። ትዋሻለህ፣ ሰብሰብ አድርገን አመት ሙሉ እንረግጣለን ማለት ነው በዋሸኸው።
ከኡስታዞች እያመጣን እናጋጨሃለን። ከሼሆች ከመሻዮች ከሁሉ እያመጣን እናጋጨሃለን። ከቁርአንህ እያመጣን እናጋጫለን። ከሀዲስህ እያመጣን እናጋጫለን። እንደ ድሮም ያለፈ የለም ስትዋሽ። በዚህ ነው ከዚህ 4 ወር 5 ወር በፊት ታስታውሳለህ? በፍጹም ተሳስታችሁ ክርስቲያኖች እንዳትዋሹ ብዬ ተናግሬ ነበር። የሚያስታውስ ካለ እንዳትዋሹ፣ ውሸቱ ራሱ ትንሽ ጊዜ ነው ጠልፎ ይዛችኋል እነሱም ብዬ ነበር። አግኝቻታለሁ መረጃዋን ካልኩ ሰውዬ ጋር ቀጥታ ላሰማ እና ሀዲስን መካድ በጠቅላላ እንደውም ለሚገቡት ወንድሞቻችን እና እህቶቻችን ቀድሞ ማስጠንቀቂያውን ቁጭ እናደርግላቸው። ባይዘ እሺ እንስማው እስቲ። የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዛትን አለመስማት ኩፍር ስለሆነ በሰሒሕ መልኩ ስቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲትን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለ ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክል ከሆነ አንድ ሐዲስ የምትክል ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። አንተና እፎይ እኩል ናቸው። አንዳንድ ሰው አላማ ምንድን ነው በእስልምና አንተና እፎይ እኩል ናቸው። ደግሞ ከሁሌም ያኛው ሙስታዝ ሲመጣ ምሳሌ የሚያደርጉት እፎይ ነው። ያኛውን ሲመጣ ምሳሌ የሚያደርጉት እፎይ ነው። አንዷን ሐዲስ ከካድ ሙርተድ ነህ፣ ከእስልምና ወጥተሃል። ይሄ ደግሞ ምን ብሎናል ከዚህ በፊት? ይሄ ኡስታዝ የቅዳውኑ ሙርተድ ነህ ከእስልምና ወጥተሃል ያለው ከእስልምና ከወጣ ሙርተድ ከሆንክ ትገደላለህ ብሎ ተናግሯል። ኢቭን ተውበት ሙሐመድን ከተናገርክ ደግሞ አለ ተውበት ብታደርግ እንኳን ተውበትህ እንቀበልህና ግድያው ግን አይቀርልህም። ሙሐመድን ከተናገርክ ተውበት ብታደርግ ንስሐ ብትገባ ይቅርታ ብትጠይቅ ይቅርታ ካልክ በኋላ ትገደላለህ። ግድያው ግዴታ ነው አይቀርም ብሎ አሁን አላሁ እያለ እየፎከረ የሚያስተምራቸው ነው። እንግዲህ ኡስታዝም ኦኬ፣ እኛው ደግሞ ምን ይለናል? ለእሱ ምላሽ እየሰጠ ነው አለ። ቀጥል። እሺ ትንሽ መለስ አረጊያት እፎይና መሳስለውና እንስማው። በሙሉ ሙርተድ ነህ ታሲ አንተና እፎይ እኩል ናቸው። አንዳንድ ሰው አላማህ ምንድን ነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ አላመነበትም። ትታረዳለህ፣ ይበጠስልሃል አንገት የደረሰበትን አልቀበልም እንዳይወጣ ደግሞ እችኛዋ አስተምሮ ይፈራታል። ሐዲስን ከነክዶታል እኮ አልቀበልም ብሏል። ይሄድኛው ሐዲስን ኮተቶች ናቸው ያለው፣ እንደው ቆሻሾች ናቸው። ያኛው ደግሞ አንዷን ከካርክ ሙርተድ ነህ፣ ሙርተድ ከሆነ ደግሞ ትገደላለህ ብሏል። ይሄኛው ደግሞ አልቀበልም፣ እኔ ካላመንክበት እወጣለሁ ስትል ትገደላለህ። አልቀበልም። እነኛዎቹም የቅድሞቹም ደግሞ ምን ብለዋል? ሙርተድ ይገደላል። እና በሸሪያ ብንተዳደር አስባችሁታል? ኢትዮጵያ ላይ ማን ይተርፍ ነበር? ማን ይተርፍ ነበር? አይደለም ኢትዮጵያ ላይ አንድ ሰው አይተርፍም። አባ እኔ ሸሪያን እኮ በጣም ሲያቆለጳጵሱት በጣም የሚያስቀኝ ነገር ባለፈው እንትና ላይ ቪዲዮ ሰርቼበታለሁ። ማን ነበር ስሙ? ተድላ ላይ ዓለማችን በሸሪያ ብትተዳደር እንዴት ውብ እንደሆነ ታውቃላችሁ አለ። አንድ ብጥብጥ አይኖርም፣ አንድ የሴት መደፈር አይኖርም በሸሪያ ብትተዳደር አለ። ታምናላችሁ? 1400 ምናምን ዓመት ሞላው ሙሐመድ ከሞተ ሸሪያን ከመሰረቱ። በሸሪያ መሰረጃ ቆሞባት 4 ሰዎች ወሲብ ስታደርግ አይተው ዘሞተኝ ተብሎ የመጣ አንድ የለም። በ1400 ዓመት ታሪክ ውስጥ አንድ የለም። ምክንያቱም ሊትራሊ 4ቱም በአይናቸው ማየት አለባቸው መርፌና ክር ሲሆኑ። በዚህ ምክንያት አሁን ድረስ አንድ የተገኘ የለም። አንድ በሉ። በሸሪያ ቢተዳደሩ ዋው ብጥብጥ አይኖርም አሉ አይደለ?
በዓለማችን ላይ ሰላም የሌላቸው ሀገራትን በአይምሯቸው አስቧቸው። ብጥብጥ የሚበዛባቸው ሀገራት ከጎረቤታችን እንጀምር። ሱዳን እርስ በርስ እየተናጠች ያለች ሀገር ነች። የምትተዳደረው በምን ነበር? በሸሪያ። ከጎረቤታችን አሁንም እንቀጥል። ሶማሊያ በምን የምትተዳደረው? በሸሪያ። እንቀጥል ራቅ ከፍ ብለን የመን እንክትክቷ የጠፋው በምን የምትተዳደረው? በሸሪያ። ከፈራረሱ አሁንም እንቀጥል። ሲሪያ በምድር የምትተዳደረው? በሸሪያ። እንቀጥል። ከፈራረሱ ሊቢያ። እንቀጥል። አሁንም እያስተዳደሩ ካሉ ታሊባን አፍጋኒስታን። ታሊባን ስልጣን ከያዘ በኋላ ፍርስርሷ እየወጣች ያለች ሀገር፣ ሴት ልጅ መማር የለባትም፣ ሴት ልጅ ከምህሯ ውጭ ወደ ውጭ መውጣት አትችልም ብሎ ያለ ነው። እንቀጥል። ናይጄሪያ ሰሜናዊው ክፍል በሸሪያ ነው የሚተዳደሩት። እለት ዕለት ክርስቲያኖች እየታረዱበት ያለው ክፍል። ይህ ሁሉ እንግዲህ በሸሪያ የሚተዳደሩ ሰላም የሌላቸው ሀገራት ናቸው። በዓለም ላይ እንደ ሀገር እየፈራረሱ ያሉ የፈራረሱ በሸሪያ የሚተዳደሩ ናቸው። ኤኒዌይስ ወደ ቶፒኩ እንመለስና እንትን አድርገው እንግዲህ የነብያችን ሱና የተረሳ ሱና አለ በሚል ብዙ ሰዎች ባክ እናድርገው ምን ሆናችሁ ነው ሄዳችሁ ጠይቁ እንኳን እየተባለ እኮ ነው። እሱም ቪዲዮ እንደውም አሳያችኋለሁ። ምናልባት በመሀል ላሳይ ወይስ እጄ ላይ አለ? ሰላም ሰላም፣ እፎይ እንዴት ነህ? እንዴት ነው? ሁሉ ሰላም፣ ሁሉ ተማም አማን ነው። ውሃብየው አልሐምዱሊላህ። ምንድነው ህዝቡ ሰልሞ አለቀ እኮ ዝም ትላለህ? አንተም ትሰልማለህ። አንተስ አልሰለምክም? ሰልሜያለሁ። እኔማ ሰለምኩኝ። በቃ ጎበዝ። ደግመህ ሻዳ ስንቴ ሻዳ ዛል? አንዴ ነው እንዴ? አንዴማ በቂ አይደለም። እናንተ ጋር እኮ 5 10 ነው የምትይዙት ለድራማው ድምቀት በደንብ እስክትለይ ድረስ። አሁን ለታኔ ቤት የገባውን አላየህም? 7 አካውንት ከፍቶ 7 ጊዜ ሻዳ ዞ ነው እኛ ጋር ስናዋርደው ጥሎ ፈርጥጦ የወጣው ልጅ። የራሳችሁን ሰው 7 ጊዜ ሻዳ ስታስይዙት ያዝ ነው። ኤኒዌይስ በነገራችን ላይ ቪዲዮውን አስደምጥና ወደ ቶፒኩ እንገባለን። መልካም። እሺ እንግዲህ ውሃብየው ይህንን ስለምትመልስልን እያዳመጥክ በረምብ። እሺ አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ድሮ ይሞቱታል አሉት፣ ኦልሬዲ ሞተዋል። አሁን ያሉትን ጥራቸውና አንዱን ሼክ ሄደህ አንቱ ሼክ ባላቸው የ6 ዓመት ህፃን ልጅ ማግባት ሱና ነው፣ ለምንድን ነው የማያገቡት ብለህ ጠይቃቸው። ክፉ ጥያቄ። ዋብያን ጠይቀዋለሁ። ተዘጋጅበት ዋብየው። ሱና ነው ይሄ ፖይንት ለመሰል አዳምጥ። ሱና ነው የ6 ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ። ይህንን ሱና ተረሳ። ስለ ሲዋክ አይደል እንዴ ሰውን የምታደነቁሩት? ሱና ነው ምናምን ብለጫ። የ6 ዓመት ህፃን ልጅም ሱና ነው ማግባት አይደለ? አግባ፣ አሳዩን። መሻይኾቹ ይዳዳሩ። ልጆች ካሏቸው የ50 ምናምን አባት ሴት ልጁ የ6 ዓመት ሴት ልጁ ለ50 ምናምን አባት ይዳረው። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች ልጅ ናት ኢነሃ ሰጊራ ብለውታል። ጠይቃቸው ይቺ እንደዚህ የሚላለው ወይ ብለህ፣ አዎ ኢነሃ ሰጊራ ትንሽ ናት፣ አንተ ታረጅባታለህ ማለት ነው ቃል በቃል። ዑመር ጠይቆ እንደዛ ብሎ መለሱት። አሊ በ26 ዓመት ነው ምናምን አገባት፣ እሷ የ19 ነበረች። የ19 ዓመት ሆና ፋጢማ ለ50 ዓመቱ አቡበክር እምቢ ካሉት፣ ለ40 ዓመቱ ዑመር እምቢ ካሉት፣ ከዛ ለ26 ዓመቱ ለአሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የ6 ዓመት ህፃን ልጅ አገቡ። አይምሯችሁን አሰሩ። በዛን ጊዜ እድሜያቸው ትንሽ አታፍርም? እንዲህ ብለህ ስታወር በዛን ጊዜ እድሜያቸው ትልቅ ምናምን ትላለህ።
የ19 የ18 ወይም የ20 ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለውታል እያልኩ አይደል እንዴ? አንተ በምታምንበት ዘገባ ነሳኢ ላይ ያለ ይኸው፣ ስኑን ነሳኢ ላይ ያለ ይኸው። ኦኬ የአይሻ 6 ዓመት ከፋጢማ 19 ዓመት ትበልጣለች ፊዚካሊ ነው እያልክ ያለው። ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው? ሰውነቷ ድዝፍዝፍ ያለው እንዴት ነው የተረዳው? የሸራተን ኬክ አባ እንት ነው ይሄ። የወደቀ ማብራሪያ አታምጡ። እንደዚህ አይነት ሌላ ከሙስሊም ውጭ ያለው አካል ሲሰማችሁ ያፍርባቸዋል። ፖለቲክስ በደንብ አስተውሉ። አሁን እስልምና ፖለቲካ ነው፣ እስልምና ፕሮፓጋንዳ ነው የምንላችሁ ለዚህ ነው። ሙሐመድ የገዛ ልጁን 18 ዓመት አካባቢ ላይ ሆና ዑመርና አቡበከር ሲጠይቁ አይ ሕፃን ነች አልደረሰችም አለ። በደንብ አስተውሉ። ለአቅመ ሔዋን የደረሰችን 18 እንደዚህ አካባቢ ሆናትን በ40 እና 50 ዓመት ሽማግሌ ላለመዳር ልጅ ነች ገና ሕፃን ነች አልድርም አለ። ለአሊ በዛው ሰዓት 26 ዓመቱ ስለነበረ ለአሊ ግን ዳራት ለ26 ዓመቱ ማ ሙሐመድ። እሱ ግን 54 አካባቢ ሆኖት እድሜው የ6 ዓመት ሕፃን ልጅ ሲያገባ ዛሬ ይመጡና ምን ይሉናል? አይ ችግር የለውም ደርሳለች ይላሉ። የ18 ዓመት ለ40 ዓመት ሰው አልድርም ያለው ሙሐመድ የ54 ዓመት ሽማግሌ ሆኖ የ6 ዓመት ሲያገባ ግን ደርሷል ይሏል። ሙሐመድ የገዛ ልጁን የ10 ምናምን ዓመቷን ለ40 ምናምን ላለመዳር ገና ልጅ ነች ሕፃን ነች ብሎ ለ26 ዓመት ዳረ። ለሱ ሲሆን በ54 ዓመቱ የ6 ዓመት ሲያገባ ግን አይ ችግር የለውም ሱና ነው እንከተል እያለን ነው። ዋብያው ትከተላለህ። በ56 ዓመት የ54 የ56 ዓመት ሽማግሌ የ6 ዓመት ሕፃን ልጅ እንዳርልኝ ብለህ ትድርለታለህ። ባይዘው አሁን እዚህ ጋር ማወቅ ያለብህ ነገር አንተ የድሮ ሰውና የአሁን ሰው እንዳለ። ለምሳሌ እኔ አያት ቆይ ፋጢማ የድሮ ሰው ነች አይደለችም? ቆይ ፋጢማ የድሮ ሰው ነች አይደለችም? እኔን አስወራኝ ሀኒ ላውራና ከዛ ትነግረኛለህ። ፋጢማ የድሮ ሰው ሙሐመድ የገዛ ልጁን ለ40 ዓመት ሽማግሌ አልድርም ያለው በ18 ዓመቷ ለ26 ዓመት ሲድር እሱ በዛው እድሜ ላይ በዛው ኤጅ ላይ በ54 ዓመቱ የ6 ዓመት ሲያገባ በፋጢማና በአይሻ መካከል ልዩነት አለ? እሱ ልጄን አልድርም ብሏል። አዎ ለአቡበከርና ለዑመር አልድርም አለ። ልጅ ነች ገና እድሜዋ ትንሽ ነው ብሎ ነው አልድርም ያለው። እንደዚህ የሚል ማስረጃ ካለ ቃል በቃል አሳይ። ልጅ ነች ገና አለ። ልጅ ነች አለ። ልጅ ነች ብሎ አልድርም ብሎ እንዲህ የሚል ማስረጃ አለ። ለተመሳሳይ እድሜ ዳረ። ከዛ በኋላ ተቀራራቢ እድሜ ላላት ማለት ነው ለአሊ እና በ6 ዓመት አለ ነው በ9 ዓመት ነው ያገባት አይሻን ረዲየላሁ ዐንሃ እና ይሄን ቀጥል። አሁን በዛ ሰዓት የነበረ ሰውና አሁን ላይ በጣም ልዩነት አለው። ስለዚህ የሙሐመድ ቆይ ስለዚህ የሙሐመድ ሱና ለዓለም ማይሆን በጊዜ የተገደበ የሚጣል ቆሻሻ አስተምሮ ነው ማለት ነው። በአሁን ዘመን አይደለም እያልኩ ያለሁት እኔ በሰው ደረጃ በዚህ አሁን ለማንኛውም ይሄን አዲስ አንብብ የገዛ ሚስቱን ላለመዳር ያደረገውን ምን ሐዲሱ ሰሂህ ነው? የማን ሐዲስ ነው? ያው ሰሂህ ነው ሐዲሱ ሱናን ነሳኢ 3221 ላይ የሚገኝ ሐዲስ ነው። ናሬትድ አብዱላህ ቢን ቡራዳ በአማርኛ አድርግ ብራዘር። እዚህ እንግሊዝኛ የሚሰማ የለም። አንተ ሁሌ በእንግሊዝኛ ምን እንትን ትላለህ ብራዘር? ወዲያው እኮ ዱብ ነው ማድረግለው ዊዝን ፍራክሽን ኦፍ ሰከንድ። ችግር የለውም። ምን አጨናነቀ ወንድሜ? ዱብ ነው። እሷን ብቻ ሙሉ ነው ፈልገው ሙሉ ማለት እሷን ብቻ ቀርጸህ እንዳታመጣለህ። አረ ይሄው ሙሉን ከስር እንዲያረኩ ሙሉ ማለት ሙሉን ይሄው ኮፒ ያረኩልህ እኮ አልታየህም እንዴ ብራዘር? ይሄው ሙሉን ምንድነው የምትለው? ይሄው ትራንስሌት ዱብ ይልላል። ይሄው እሺ ይሄው ተመልከት። የሐዲስ ምንጭ ይላል። የሐዲስ ምንጭ ሱናን ነሳኢ 3221 ላይ ደረጃ ሶሂህ
ትክክለኛ ይላል። እሺ እንዲህ ይላል። ይህንን ነቢዩ መሐመድ ሀዲስ እንዲህ ብለው ዘግበውታል። ከአብደላህ ቢን ቡራይዳ ተይዞ እሱም ከአባቱ እንደተገለጠው አቡበከርና ዑመር ተመልከት፣ አቡበከርና ዑመር አላህ መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። የማንን ልጅ? የመሐመድን ልጅ ፋጢማን ለማግባት ጠየቁ። ከዛ አጩ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷ ገና ትንሽ ናት፣ ምን አለ? ትንሽ ናት፣ ስለዚህ አሏቸው። ከዚያም አሊ ለጋብቻ ጠይቆ ለእሱም ምን አሉለት? ዳሩለት። ጠይብ እንትና በሚጠይቀው ጊዜ እድሜዋ ስንት ነበር? እድሜዋን ስንተኛ ዕድሜ ላይ ነበረች? ከ18 እስከ 19 ነው የምትገመተው። ቅድም የሚያሳየው ቪዲዮ ላይ እየተናገርን ነበር። ገምታለ ማስረጃ እዚህ ላይ ካለ ለምሳሌ ዛኔ ህፃን ልትሆን ትችላለች። ቃል በቃል ላሊ ላይ የዳሩት ለምንድን ነው? እሱ የጠየቁት ዑመርና አቡበከር ነበሩ አይደለ? ዑመርና አቡበከር ቢጠይቁም በዛ ሰዓት ስንት እድሜ ላይ ነበረች? እነሱ በሚጠይቁበት ሰዓት እየነገርኩ እኮ ነው። ዑመርና አቡበከር ጠየቁ፣ ተመሳሳይ ነው። ግን ለማንዳራት ለአሊ ምክንያቱም ዑመር የዛኔ እኮ ህፃናት ነው እያለ እኮ በአሊና ዑመር በሚጠይቁበት ሰዓት ልጅ ናት አይልም። እንደዛ ሳይሆን ዑመርና አቡበከር ሲጠይቁ ባቡን አሳየው እንትና ቆስጤ ባቡን አሳየው። ይኸው woman marrying someone who is in similar age ነው የሚለው። ያ ለተመሳሳይ ማግባት ኤጅ ባልና ሚስት እነኛ ተመሳሳይ ስላልሆኑ ያልተሰጠበት ምክንያት ምንድን ነው? እነኛ እድሜያቸው 40 እና 50 ነው። የአሊ ግን 26 አካባቢ ነው። ካልኩሌት አድርገህ ነው የምታመጣው። ምክንያቱም የአሊም የዑመርም የአቡበከርም እድሜያቸው አልተጠቀሰምና፣ ነገር ግን ይታወቃል እና አቡበከር እና ዑመር ከአሊ ታላቅ ናቸው። መሐመድ ደግሞ ከነሱ ታላቃቸው በእድሜ። ስለዚህ ሀዲሱ ራሱ ምንድን ነው የሚለው? ለተመሳሳይ ወንድ ልጅን ልጅ ስለማጋባት። ቀጥል። ያው መረጃ ከፈለግ ላንብብልህ። ፋጢማ ኤጅ ዌን ሺ ሜሪድ አሊ ቢትዊን ምን ይላል? 9 to 19። ቀጥታ ደግሞ እንትን በተባለበት ምን ይላል? 18 ይኸው ሰቻስ 18 or 19። ይሄ ስንት ቁጥር ላይ የሚገኘው? ቀጥታ ከሂስቶሪ ላይ ነው ወጥቼ የከፈትኩልን። ላ ይሄን አለ ማን የሚፈልገው ታማኝ የእስላም እንትን ነው። እነ ቡኻሪ ቁጥርን ያዝና ቼክ አድርገው። በቃ ተመሳሳይ እድሜ ላይ ስለማጋባት እነኛ ለአይና ለዑመር የእምቢ ያሉበት ምክንያት በእድሜ ከሆነ ችግር የለም፣ እሱን አይቼ እንትላለሁ። ሲቀጥል ደግሞ ይሄ 9 ዓመት ልጅ ማግባት አሁን የራሱ ሰው ያገባል እንኳን በዛ ሰዓት ሆነ ማለት ነው። ለምሳሌ የኔ አያት ነው፣ የኔ አያት ገና 8-9 ዓመት እያለኝ ነው ያገባችው። ስለዚህ ነብይህ ሮል ሞዴል የሚሆነው ገና ሽንጉሊት ስትጫወት የነበረ ጸጉሯ የተመላለጠችን ህጻን ልጅ ያገባው አይደለ እያልኩ ያለሁት የዛ ሰዓት ሰውና አይሻ በራሷ ቃል እኮ ባለች በራሷ ቃል ትልቅ ሴት ነበርኩ ማለት መረጃውን አንተ ታዞች የቀጠፉትን እችን አዲስ አውቃታለሁ። እሷንም እንዴት ሂምሌት እንደማደርገ ላሳየ። መረጃውን ክፈተው። ሴት ልጅ 9 ዓመት ከሆናት ሴት ትባላለች፣ ደርሳለች ብለው ኡስታዞች ይቀጥፋሉ አይደለ? ክፈተው እንዴት እንደማዋርዳችሁ አሁን እሷ አይሻ የ9 ዓመት ልጅ ነው እንዴ? ያን ሁሉ ሐዲስ እየዘገበችው አንተ ስታስበው ወበዝ ያ ሁሉ ሐዲስ እንዴት ነው የዘገበችው ታዲያ? ይላል መሐመድ ከሞተ በኋላ እኮ መሐመድ ከሞተ በኋላ ከ45 ዓመት በላይ ቆይታለች እኮ። በ63 ዓመቱ አካባቢ እኮ ነው የሞተችው። አርጅታ እኮ ነው የሞተችው። ትልቅ ሰው ሆና እንዴት ነው የዘገበችው? ላል እሷ እኮ ታዲያ እዛው እኮ ነው የምትዘገበው እኮ እሷ እሱ እያለ እኮ ነው የምትዘገበው። አይደለም ይህንንም አታውቅም። እዛው እያለ ነው የምትዘግበው ይላል። መሐመድ እያለማ ሐዲስ የምትዘግበው ነገር የለም። ቻሌንጅ ታደርገኛለህ? መሐመድ እያለ ነው ሐዲስ ቻሌንጅ ታደርገኛለህ? መሐመድ እያለ ነበር ሐዲስ ሲዘገብ የነበረው። አንዴ መንገድ ላይ ነሽ። የትም መንገድ ላይ ነው። ምንም ያለ ዛሬ እዛ ዋሽተው የነገሯችሁን እናፈርሰዋለን በሰከንድ ውስጥ። ልዋሹ እንዳትሞክሩ።
ሰላም ሁሉን አለ። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆየን። አማን ነው መስገነው እንዴት ነው አለን። እኔ ምልክ አንድ ሰው መልእክት ልኮኝ ነው። ኦኬ ቶፒኩ ላይ ልታስገባው። ቶፒኩ ላይ ማንኛውም ሰው መግባት ይችላል። ዝም ብሎ እኮ ሪኩዌስት ሲልክልህ አስገባው፣ ገስት ሲልክልህ አስገባው። እኔ ቶፒክ የለኝም፣ ምንም የማወራበት ነገር የለም። ማውራት አልችልም። ብቻ ያን ሰው እንድታስገባው ልጠይቅ ነው የመጣሁት። አቀሚት አድርግና ተቀመጥ። ማንኛውም ሰው መምጣት ይችላል፣ ችግር የለብንም። እኛ ሰይድ እንኳን ደህና መጣ። ማንኛውም ሰው መግባት ይችላል። ሰይድ ሙስሊም ኦኬ። ዋብያው መንገድ ላይ ነኝ ብሎ ላሽ አለ አይደለ? ይቺ በቃ ይሄ እንትን ርዕስ በጣም ከሚያሸማቀቃቸው ነገር አንዱ ነው። የሚገርማቸው ዋሽተው ጠጋግነው ሊጠጋግኑት ሞክረዋል። እኔ ትቼው ነበር። ይሄ ቶፒክ ተቀጥቅጠውበት ትተነው ነበር። ኦፍኮርስ የሚያስቁኝ ፓርት ምን እንደሆነ ታውቃለህ? ሕፃን ልጅ እንዴት ምናምን ሲሉ እንዲያስቁኛል። ከዛ ተቆርቋሪ ሆነው ሲመጡ ማለት ነው ነብያችን 6 ዓመት አድርጎ ያው ማሽንጉሊት ስትጫወት ፀጉሯ እስክትመላለጥ ድረስ እንትን ብሎ